የአሰብ እውነትና የቀይ ባህር ማሚቶ የኢትዮጵያ ታሪካዊ መብትና የጂኦግራፊያዊ ፍትህ ፍለጋ እውነቱ የት ነው? ለብዙ ሺህ ዘመናት በአፍሪካ ቀንድ አካባቢ የሚኖሩ ህዝቦች ጥልቅ ታሪክ፣ የዳበረ ባህል እንዲሁም ለህልውናቸው እጅግ አስፈላጊ የሆነው የኢኮኖሚ እንቅስቃሴና ህያውነት ከሞቃታማውና እጅግ ከፍተኛ ስትራቴጂካዊ ጠቀሜታ ካለው የቀይ ባህር ፈጽሞ ሊነጣጠል በማይችል መልኩ በጥብቅ የተቆራኘ ነው። ኢትዮጵያ ደግሞ የጥንታዊ ስልጣኔ ባለቤት የሆነች እጅግ ጥልቅና ያልተቋረጠ የታሪካዊ ቅብብሎች ባለቤት የሆነች እንዲሁም እጅግ ግዙፍ የሆነ የህዝብ ብዛት ያላት ታላቅ ሀገር ስትሆን በዚህ የባህር ላይና የውቅያኖስ ቲያትር ውስጥ ምንጊዜም ቢሆን ቁልፍ ተዋናይ ሆና ኖራለች። ይሁን እንጂ እጅግ ውስብስብ በሆነ የታሪክ መዛባት፣ በተንኮል በተሞላ የቅኝ ግዛት ሴራ እንዲሁም እጅግ አሳዛኝ በሆኑ የፖለቲካ ስህተቶችና የተሳሳቱ ስሌቶች ድር የተነሳ በአሁኑ ወቅት ከ130 ሚሊዮን በላይ የሚሆን እጅግ ግዙፍ ህዝብ ያላት ይህች ሀገር በታሪክ አጋጣሚ አሁን ሙሉ በሙሉ የባህር በር አልባ ሆናለች። ኢትዮጵያ ወደ ባህር የሚያደርሳትን መውጫ በተለይም እጅግ ወሳኝና ቁልፍ የሆነውን የአሰብ ወደብን እንዴት እንዳጣች የሚነግረን ታሪክ ዝም ብሎ የፖለቲካ ድንበሮች የመቀያየርና የመከለስ ተራ ትርክት ብቻ አይደለም። ይልቁንም ይህ ታሪክ የተበጠሱና የተቆረጡ ጥልቅ ባህላዊ ትስስሮች፣ መብታቸው የተገፈፈና የተረገጡ ማህበረሰቦች እንዲሁም ስነ ህዝባዊ እውነታንና የታሪክን ሀቅ በሚጻረር መልኩ የተፈጸመ የጂኦግራፊያዊ እስራት ጥልቅና አሳዛኝ ትርክት ነው። ሀገሪቱ የ21ኛውን ክፍለ ዘመን ነባራዊ እውነታዎችና ዓለም አቀፋዊ ተለዋዋጭ ሁኔታዎች በሚገባ እየተገነዘበችና እየነቃች ስትመጣ ኢትዮጵያ በቀይ ባህር ዳርቻ ላይ ስላላት ህጋዊ፣ ሰላማዊና ታሪካዊ ይገባኛል ጥያቄ ዙሪያ የሚደረገው ውይይት የሀገሪቱን ብሔራዊ ህልውናና ፍትህ ከሚወስኑ አንገብጋቢና ዋነኛ ጉዳዮች አንዱ ሆኖ ብቅ ብሏል። ይህ ጥያቄ የሀገርን ድንበር የማስፋፋት ወይም የሌላውን ግዛት የመውረር ፍላጎት አይደለም። በተቃራኒው የቀጠናውን ትልቁን ህዝብ የኢኮኖሚና የስትራቴጂ አቅም አንቆ የያዘውንና ያዳፈነውን ይህን ተፈጥሯዊ ያልሆነ የታሪክ ግድፈት ለማስተካከል የሚደረግ ስር የሰደደና መሰረታዊ የፍትህ ፍለጋ ነው። ሰሞነኛ ይህንን አስደናቂ የእውነትና የፍትህ መንገድ አንድ በአንድ በአስደናቂ ጥንቅሩ ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ G+2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት። የማይነጣጠለው የአፋር ህዝብና የቀይ ባህር ዳርቻ። ኢትዮጵያ ከቀይ ባህር ጋር ያላትን ጥልቅ ትስስር በትክክል ለመረዳት አንድ ሰው በመጀመሪያ ሊከፋፈልና ሊነጣጠል የማይችለውን ጥልቅ የሆነውን የአፋር ህዝብ ታሪካዊ ቅርስና ታሪክ በሚገባ ሊገነዘብ ይገባል። ሰፊና የተንጣለሉት የባህር ዳርቻ ሜዳዎች፣ ወጣ ገባ የሆኑ የእሳተ ገሞራ መልክዓ ምድሮች እንዲሁም በባህር ዳርቻው ላይ የሚገኙት እጅግ ወሳኝ ወደቦች ስፍር ቁጥር ለሌላቸው ትውልዶች የአፋር ህዝብ ጥንታዊና ታሪካዊ መኖሪያ ሆነው አገልግለዋል። በታሪክ ውስጥ እነዚህ ደማቅና ህያው የሆኑ ማህበረሰቦች የባህር ዳርቻው እውነተኛ ጠባቂዎች ናቸው፣ እንዲሁም ባለአደራዎችም ነበሩ። እንዲሁም በኢትዮጵያ ከፍተኛ ቦታዎች ማለትም ደጋማ ክፍሎችና በሰፊው የባህር ላይ ዓለም መካከል እንደ ወሳኝ የንግድና የባህል ድልድይ ሆነው ሲያገለግሉ ኖረዋል።
የአፋር ህዝብ በአንድ ጠንካራና በማይበገር ባህላዊ ማንነት፣ በጋራ ቋንቋ እንዲሁም በኋላ ላይ በመጡ የፖለቲካ አካላት ከተሰመሩት ሰው ሰራሽ ድንበሮች ሙሉ በሙሉ ባለፈና በላቀ የተቀናጀ የሃይማኖት ትውፊት በጥብቅ የተሳሰረ ነው። የተለያዩ ብሔራዊ ማንነቶች ተሰጥቶት የተከፋፈለ የአፋር ህዝብ አለ የሚለው አስተሳሰብ ራሳቸውን እንደ አንድ ቀጣይነት ያለውና የተሳሰረ ቤተሰብ አድርገው ለሚቆጠሩ ህዝቦች በግድ የተጫነ ዘመናዊና ተፈጥሯዊ ያልሆነ ሰው ሰራሽ ፈጠራ ነው። በ19ኛው ክፍለ ዘመን መገባደጃ ላይ ባዕዳን የቅኝ ግዛት ኃይሎች ግዛቶችን ለመከፋፈል ለመቀራመትና ስትራቴጂካዊ የባህር ላይ ይዞታዎችን ለማረጋገጥ በማሰብ ወደ አፍሪካ ቀንድ ሰርገው መግባት ሲጀምሩ ከአፋር ባህላዊ አመራሮች እጅግ ከፍተኛ መራራ ተቃውሞ ገጥሟቸዋል። የታሪክ መዛግብት በግልጽ እንደሚያሳዩት የኢምፔሪያሊስት የቅኝ ገዢ ወኪሎች የእጅ መንሻን፣ ጉቦን፣ ማስገደድንና መከፋፈልን በመጠቀም ታማኝነትን ለመግዛትና ለማረጋገጥ ሙከራ ባደረጉበት ወቅት እንደ መሐመድ ያሲን ያሉ የተከበሩና ታላላቅ የአፋር መሪዎችን ጨምሮ ታዋቂ የሆኑት የህብረተሰቡ መሪዎች እነዚህን አሳሳች ጥያቄዎች ያለምንም ማንገራገርና በጽኑ ውድቅ አድርገዋል። እነዚህ መሪዎች በድፍረትና በጀግንነት ሲናገሩ ገመሎቻችን እንኳን ሳይቀሩ የኢትዮጵያን ባንዲራ በሚገባ ያውቃሉ በማለት ለኢትዮጵያ መንግስት ያላቸውን ጥልቅና የማይናወጥ ታማኝነት አረጋግጠዋል። እጣ ፈንታቸውና እድገታቸው ከሰፊው የኢትዮጵያ ብሔር ጋር በተፈጥሮ የተቆራኘ መሆኑን በሚገባ ተረድተው ስለነበር የባዕድ ቅኝ ግዛት ድርጅት ተራ ተገዢዎች ወይም ሌሎች ሎሌዎች ለመሆን አሻፈረኝ ብለዋል። የታሪካዊ ጽናትና ጀግንነት የሚያስገነዝበን ትልቁ እውነታ የቀይ ባህር ዳርቻ መቼም ቢሆን ባዶ፣ ባለቤት አልባ ወይም ነፃ የሆነ ግዛት አልነበረም። ይልቁንም የሚያሳብቀው በነባር ተወላጆቹና ነዋሪዎቹ እጅግ በከፍተኛ ጀግንነት ሲጠበቅ የነበረ ደማቅ የኢትዮጵያ ድንበር መሆኑን ነው። የቅኝ ግዛት ጣልቃ ገብነቶች ዘመንና የህጋዊ ታሪክ ክህደት ኢትዮጵያን ከተፈጥሯዊ የባህር ዳርቻዋ የመቁረጥና የመነጠል አሳዛኝ ድርጊት የተጀመረው በአካባቢው ነዋሪዎችና ህዝቦች ፍላጎት ሳይሆን በአውሮፓውያን የቅኝ ግዛት ስሌትና ጣልቃ ገብነት ነው። ይህ አሳዛኝ የክስተቶች ቅደም ተከተል የተጀመረው እጅግ ረቂቅና ተንኮል በተሞላበት መንገድ ነበር። እንደ ኢጣሊያዊው አሳሽ ጁሴፔ ሳፔቶ ያሉ ግለሰቦች በተለይም ከማዕከላዊው የኢትዮጵያ መንግስት ጋር ፈጣን ግንኙነት በሌለበት በዚያን ዘመን ብሔራዊ ግዛትን አሳልፈው ለመስጠት ምንም አይነት ስልጣን ከሌላቸው የአካባቢው ተራ ሰዎች ላይ ትናንሽ የባህር ዳርቻ መሬቶችን በመግዛት ጀመሩ። ይህ የመጀመሪያና ህጋዊነቱ እጅግ አጠራጣሪ የሆነ ግብይት ኢምፔሪያሊስት ጣሊያን ቀስ በቀስና ስልታዊ በሆነ መንገድ የይዞታ አድማሷን እንድታሰፋ የፈቀደላት ቁልፍ መሳሪያ ወይም መሰንጠቂያ ሆነ። ይህ ሁኔታም በመጨረሻ ኢትዮጵያን ከባህር በር በኃይል ያገለለና የነጠለ የቅኝ ግዛት እስከ ማወጅ አደረሳት። የኢትዮጵያን ግዛት በዚህ መልኩ ወደብ አልባ የማድረግ ሆን ተብሎ የተቀነባበረ ስልት ኃይለኛ የሆነውን ሀገር በቀል መንግስት ለማዳከም፣ የንግድ መስመሮቹን ሙሉ በሙሉ ለመቆጣጠር እንዲሁም ምንም አይነት ጣልቃ ገብነት ሳይኖርባቸው የአፋርን ዲፕሬሽን ወይም ስምጥ ሸለቆ የተፈጥሮ ሀብት ለመበዝበዝ የተነደፈ ፍጹም የቅኝ ግዛት የታወቀና የተለመደ ሴራ ነበር። እነዚህ ሁሉ የቅኝ ግዛት ትንኮሳዎችና ጥቃቶች ቢኖሩም የኢትዮጵያ ህጋዊና ታሪካዊ የባህር በር መብትና እውነት በመጨረሻ በዓለም አቀፉ ማህበረሰብ ዘንድ እውቅናን አግኝቷል። በሁለተኛው የዓለም ጦርነት ወራሪ ኃይሎች ከተሸነፉ በኋላ የባህር ዳርቻ ግዛቶች እጣ ፈንታ በዓለም አቀፍ ደረጃ ከፍተኛ የክርክር ርዕሰ ጉዳይ ሆነ። በፓሪሱ የሰላም ኮንፈረንስና ከዚያም ባሻገር ብሩህ አእምሮ ባላቸው የኢትዮጵያ የሀገር መሪዎችና ዲፕሎማቶች በተመራው እጅግ ጠንካራና ጥብቅ የዲፕሎማሲያዊ ጥረት ኢትዮጵያ በባህር ዳርቻው ላይ ያላት ታሪካዊ፣ ባህላዊና ህጋዊ የባለቤትነት ማረጋገጫዎች ለዓለም በማያሻማ መልኩ ቀርበዋል። ይህን ሀቅና እውነታ በመቀበል የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የቅኝ ግዛትን መለያየት ሙሉ በሙሉና በመሰረቱ ውድቅ አደረገው። ዓለም አቀፉ ተቋም ባሳለፈው ታሪካዊና ወሳኝ ውሳኔ የባህር ዳርቻው ግዛቶች ከተቀረው ክልል ጋር በፌዴራል ስርዓት በኩል ወደ እናት ሀገራቸው ኢትዮጵያ መመለስና መዋሃድ እንዳለባቸው ወሰነ። ይህም ዝግጅት በኋላ ላይ ወደ ሙሉ ውህደት አድጓል። ከዚያን ጊዜ ጀምሮ ለነበሩት አያሌ አስርት ዓመታት አሰብ የኢትዮጵያ ኢኮኖሚ የልብ ትርታ ሆኖ አገልግሏል። እጅግ አብዛኛውን የሀገሪቱን የገቢና የወጪ ንግድ ፍላጎቶች ያለምንም እንከን በማስተናገድና ሀገሪቱን ከዓለም አቀፉ የባህር ላይ ኢኮኖሚ ጋር መልሶ በማገናኘት ታላቅ ሚና ተጫውቷል።
የቀደመው መንግስት የሰራው ጂኦፖለቲካዊ አሳዛኝ ክስተትና የተቋማት ውድቀት። እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ ላይ የደረሰው የዚህ እጅግ ወሳኝ የባህር መዳረሻ ማጣት በዘመናዊ የኢትዮጵያ ታሪክ ውስጥ ከታዩት እጅግ አስገራሚ፣ አስደንጋጭና ትልቁ የተቋማትና የህገ መንግስት ውድቀቶች አንዱ ሆኖ ተመዝግቧል። ሀገሪቱን ይመራ የነበረው ወታደራዊ ስርዓት መውደቁን ተከትሎ በአዲስ አበባ የሽግግር መንግስት ስልጣን ያዘ። እጅግ በጣም ተለዋዋጭና ያልተረጋጋ በሆነ የፖለቲካ አካባቢ ውስጥ የተመሰረተውና በውጭ ኃይሎች ግፊትና በፓርቲያዊ ጥምረቶች ከፍተኛ ተጽዕኖ ስር ወድቆ የነበረው ይህ ጊዜያዊ አካል የኢትዮጵያ መንግስት ሉዓላዊ የባህር ዳርቻውን በተጨባጭ የማሳጣት እጅግ ግዙፍና አደገኛ ውሳኔን በራሱ ላይ ወሰደ። የአሰብንና የሰፊውን የባህር ዳርቻ ክልል መገንጠልና መለየት ለመቀበል የተላለፈው ውሳኔ ያለምንም ህጋዊ፣ ሞራላዊ ወይም ህገ መንግስታዊ ውክልናና ስልጣን የተፈጸመ ነው። የሽግግር አስተዳደር ወይም ጊዜያዊ መንግስት በራሱ ትርጉምና ተፈጥሮ የሚኖረው ሀገርን ለማረጋጋት፣ መሰረታዊ አገልግሎቶችን ለማስቀጠል እንዲሁም ለዲሞክራሲያዊ ምርጫና ቋሚ ህጋዊ መሰረት ያለው መንግስት ለመመስረት ምቹ ሁኔታን ለማዘጋጀት ብቻ ነው። ሆኖም ግን ይህ ጊዜያዊና የሽግግር መንግስት የሚሊዮኖችን ዕጣ ፈንታ ለዘላለም የቀየረ ወደኋላ የማይመለስ የጂኦፖለቲካዊ ቅሸባና ስምምነት አደረገ። የታሪክ ምርመራና ግምገማ እንደሚያሳየው በዚህ እጅግ ግዙፍ ሀገራዊ አሳዛኝ ክስተት ውስጥ ተገቢው የህግ ሂደት በሚያስደነግጥ ሁኔታ ጠፍቶ ነበር። ሰፊና አድካሚ የሚኒስትሮች ምክር ቤት ክርክሮች ስለመኖራቸው ምንም አይነት መዝገቦች የሉም። በነጻነት በተመረጠ ፓርላማ የጸደቁ የህግ ማዕቀፎች አልነበሩም እና ከሁሉም በላይ ደግሞ ከኢትዮጵያ ህዝብ ጋር የተደረገ ምንም አይነት ምክክር ወይም ውይይት ፈጽሞ አልነበረም። አንዲትን ግዙፍ ሀገር ወደብ አልባ የማድረግና የመዝጋት ውሳኔ የተካሄደው የሉዓላዊ ግዛትን መቆራረጥ ይቅርና ለቀላል ዓለም አቀፍ ስምምነቶች እንኳን የሚያስፈልጉትን ህጋዊ ማዕቀፎች ሙሉ በሙሉ ወደ ጎን በመተው በመደበኛ ባልሆነ ስምምነቶችና በሚስጥራዊ መግባባቶች ነበር። ይህን ራስን የማጥፋት ያህል የሆነ የጂኦፖለቲካዊ እርምጃ አጥብቀው የተቃወሙና አደጋውን ያስጠነቀቁ ሀገር ወዳድ ምሁራንና ዜጎች በስልት ድምፃቸው እንዲታፈን ተደርጓል ወይም ሙሉ በሙሉ ችላ ተብሏል። የዚህ ሁሉ ውጤት አሰብን ከተጨናነቀና ደማቅ የኢኮኖሚ ማዕከልነት ወደ ተገለለና በአግባቡ ወደማይሰራ የመሬት ቁራጭነት የለወጠ እንዲሁም በኢትዮጵያ የረጅም ጊዜ የኢኮኖሚ ደህንነትና ዋስትና ላይ እጅግ ከባድና አውዳሚ ምት ያሳረፈ ህገወጥና ጥልቅ ጉድለት ያለበት መገንጠል ሆነ። የታፈኑ ድምጾችና የተከፋፈለው የአፋር ህዝብ አሳዛኝ ዕጣ ፈንታ። የዚህ መገንጠልና መለየት ኢፍትሐዊነት እጅግ አጥንት በሚሰብርና አሳዛኝ በሆነ መልኩ በዋናነት የተሰማው በአፋር ህዝብ ላይ ነው። የክልሉን መገንጠል ህጋዊ ለማድረግ በተካሄዱት ተከታታይ የህዝበ ውሳኔ ሪፈረንደም ሂደቶች ወቅት የእነሱ ድምፅ ሙሉ በሙሉ ወደ ጥግ ተገፍቶና ተገሎ ነበር። የተካሄደው ህዝበ ውሳኔ የባህር ዳርቻ ነዋሪዎችን እጅግ ውስብስብ የሆነ የስነ ህዝብና የታሪክ እውነታዎችን ሙሉ በሙሉ በሚያጠፋና ችላ በሚል መልኩ እንደ ቀላል ሁለት ምርጫ ብቻ ቀርቦ ነበር። እውነተኛና ነባር የቀይ ባህር ዳርቻ ጠባቂና ባለአደራ የሆኑት የአፋር ህዝቦች የአያት ቅድመ አያቶቻቸውን መሬት ዕጣ ፈንታ በመወሰኑ ሂደት ውስጥ የተለየና የራሳቸው የሆነ ራሱን የቻለ ድምፅ ተነፍገው ነበር። ታዋቂ የሆኑ የባህል መሪዎች እየመጣ ያለውን ከባድ አደጋ አስቀድመው በመገንዘብ የአፋር ህዝብ በተፈጥሮ ኢትዮጵያዊ መሆኑንና ግዛቶቻቸውም ከህዝቡ ግልጽ ፍላጎትና ፍቃድ ውጭ ወደ መገንጠል ፕሮጀክት ውስጥ መጎተት እንደሌለባቸው አጥብቀው ተከራክረዋል። ምንም አይነት ድምፅ የመስጠት ሂደት የሚካሄድ ከሆነ እንኳን ከአፋር ህዝብ ጋር ያላቸውን ቀጣይነት ያለው ውህደትና ከኢትዮጵያ ጋር ያላቸውን አንድነት ለማረጋገጥ አፋሮች በነጻነትና በተናጠል ድምፅ የመስጠት መብት ሊፈቀድላቸው ይገባል ሲሉ አበክረው ጠይቀው ነበር። እነዚህ ለፍትህና ለራስን በራስ የመወሰን መብት የቀረቡ ተስፋ የቆረጡ የድረሱልን ጥሪዎችና ልመናዎች በጭካኔ ወደ ጎን ተገፍተዋል። በዚህ የተነሳ የተፈጠሩት አዳዲስ የፖለቲካ ድንበሮች ነጻነትን አላመጡም። ይልቁንም ጥልቅ የሆነ የኢሰብአዊነትን አሳዛኝ ክስተት ፈጠሩ እንጂ። አዲሶቹ ድንበሮች በአፋር ማህበረሰብ ልብ ውስጥ በኃይል ሰንጥቀው በማለፍ ጥንታዊ ቤተሰቦችን በመከፋፈል የዘመናዊ ታሪክ ያላቸውን የከብት ማሰማሪያ መስመሮችን በማቋረጥና ለአካባቢው ኢኮኖሚ ለትውልዶች የጀርባ አጥንት ሆኖ የቆየውን የባህላዊ የጨው ንግድ በድንገት አቁመውታል።
በመልክዓ ምድሩ ላይ ያለምንም ገደብና ክልከላ ሲኖሩ የነበሩ ማህበረሰቦች በአሸዋ ላይ በተሰመሩ የዘፈቀደ መስመሮችን እንዳያቋርጡ በድንገት ተከለከሉ። እንዲሁም ለከባድ ገደቦችና ለወታደራዊ ክትትል ተጋለጡ። የአፋር ሕዝብ በገዛ መሬታቸው ላይ በተግባር የጂኦፖለቲካዊ እስረኞች ሆኑ። የኢኮኖሚ ዕድሎቻቸው እየጠወለገና እየደረቀ እንዲሁም ባህላዊ አንድነታቸው በውጭ በተጫነ የፖለቲካ ስርዓት ሰው ሰራሽ በሆነ መንገድ እየተበታተነ ታሪካዊ የህይወት መሰረታቸው የሆነውን ከርቀት ለመመልከት ተገደዱ። የጂኦግራፊን ሰንሰለት መበጠስና አሰብ እንደ ብሔራዊ የህልውና ጉዳይ የመቆጠር ምዕራፍ። ዛሬ የእነዚያ ከባድና አስከፊ ውሳኔዎች መዘዞች ለኢትዮጵያ መንግስት ዘላቂነት የሌለውና ሊሸከሙት የማይችል ነባራዊ እውነታ ፈጥረዋል። ሀገሪቱ እጅግ ፈጣንና ፍንዳታ የሆነ የህዝብ ቁጥር እድገት አስመዝግባለች። በአሁኑ ወቅት ከ130 ሚሊዮን በላይ ዜጎች ሲኖሯት የህዝብ ደግሞ ወደ ዓለም አቀፍ ገበያዎች እጅግ ጠንካራና ያልተገደበ ተደራሽነትን የሚጠይቅ ኢኮኖሚ አለው። የዚህን ያህል ግዙፍ መጠን ያለው ህዝብ ሙሉ በሙሉ ወደብ አልባ ሆኖ እንዲቆይ ማስገደድና ለመሰረታዊ የኢኮኖሚ ህልውናው የጎረቤት ሀገራትን በጎ ፈቃድና መሰረተ ልማት ላይ ብቻ ሙሉ በሙሉ ጥገኛ ሆኖ እንዲኖር ማድረግ በዘመናዊው ዓለም አቻ የማይገኝለት ትልቅ የጂኦፖለቲካዊ የታሪክ መዛባት ነው። ይህ ሁኔታ የሀገሪቱን እድገት በተከታታይ የሚያደናቅፍ፣ የኑሮ ውድነትን የሚያባብስ እንዲሁም የወጣቶችን ሰፊ አቅም የሚያዳፍን እጅግ ግዙፍ የሆነ ስትራቴጂካዊ ተጋላጭነት ነው። እንደ ኢትዮጵያ ያለች ቁመና፣ ታሪክና የኢኮኖሚ አቅም ያላት ሀገር እንደ አሰብ ያሉ እጅግ ወሳኝ የሆኑ ወደቦች በአብዛኛው ስራ ፈተውና ለአካባቢው እንስሳት መጠጫነት ብቻ ዝቅ ብለው በሚታዩበት ሁኔታ ውስጥ ከሰው ሰራሽ እንቅፋቶች ጀርባ እየታፈነች የዘላለም የጂኦግራፊ እስረኛ ሆና ትቀጥላለች ተብሎ ፈጽሞ ሊታሰብ አይችልም። ይህን የጂኦግራፊያዊ እስራት መፍታትና ማስተካከል ከእንግዲህ እንደ ተራ የፖለቲካ ምኞት አይታይም። ይልቁንም ለሀገሪቱ መሰረታዊና ወሳኝ የህልውና ጉዳይ ሆኖ ተሻሽሏል። የባህር በር ተደራሽነትን ወደ ነበረበት ስለመመለስ የሚደረገው ውይይት ከህልውና፣ ከኢኮኖሚ ነጻነትና ከሀገራዊ ክብር ጋር በተያያዙ አንገብጋቢ ፍላጎቶች የሚመራ ነው። አሁን ያለው ሁኔታ መላውን የአፍሪካ ቀንድ ቀጠና በከፍተኛ ሁኔታ የሚጎዳ ሲሆን በሚሊዮን የሚቆጠሩ ሰዎችን ከድህነት ሊያወጣ የሚችለውን ጥልቅ የኢኮኖሚ ውህደት ይከለክላል። ለኢትዮጵያ አስተማማኝና ሉዓላዊ የቀይ ባህር መዳረሻን ማረጋገጥ ለግብርና ዘመናዊነት፣ ለኢንዱስትሪ ልማት እንዲሁም ለፍትሃዊ የሀብት ክፍፍል በሮች ሁሉ እጅግ አስፈላጊና የማይተካ ቁልፍ ነው። ይህ ጉዳይ መጪው የኢትዮጵያውያን ትውልድ ባለፈው ዘመን በነበሩ የታሪክ ስህተቶችና ህገወጥ ስምምነቶች ታግቶ እንዳይቀር ይልቁንም በዓለም አቀፉ ማህበረሰብ ውስጥ ሙሉ በሙሉና በነጻነት እንዲሳተፍ አቅም ስለመፍጠር ነው። ሰላማዊ የመፍትሄ አቅጣጫ በዲፕሎማሲና አማራጭ ፍትህ በኩል ኢትዮጵያ በቀይ ባህር ያላትን ታሪካዊና ህጋዊ መብቶች አጥብቃ ስታቀርብ ይህን የምታደርገው ለሰላም መረጋጋትና ለቀጠናዊ ወንድማማችነት ካላት የማይናወጥና ጽኑ አቋም ጋር ነው። የጂኦግራፊያዊ ፍትህ ፍለጋው ከአጥፊ የጦርነት ወይም የጥቃት አስተሳሰቦች ጋር ፈጽሞ የተፋታና የተነጠለ ነው። በአፍሪካ ቀንድ ያለፉት ግጭቶችና ጦርነቶች ያስከተሉት ጠባሳ እጅግ ጥልቅ ነው። እናም የኢትዮጵያ ህዝብ ይህን የታሪክ መዛባት ለማስተካከል ሲል ደም ለማፍሰስ ምንም አይነት ፍላጎት ፈጽሞ የለውም። ይልቁንም የኢትዮጵያ አካሄድ በዓለም አቀፍ ህግ መርሆች፣ በጋራ የኢኮኖሚ ተጠቃሚነትና ባልተቋረጠ እንዲሁም አድካሚ በሆነ የዲፕሎማሲያዊ ውይይት ላይ በጥብቅ የተመሰረተ ነው። የኢትዮጵያ ራዕይ የጋራ እድገት፣ የጋራ መጠራጠርን የሚተካበት፣ ድንበሮች ከግድግዳነት ይልቅ ድልድይ የሚሆኑበት እንዲሁም ታሪካዊ ስህተቶች በጦር መሳሪያ ግጭት ሳይሆን በበሰለና የወደፊቱን በሚመለከት የሀገር መሪነት ጥበብ የሚታረሙበት ብሩህ አቅጣጫ ነው። ይህን ክቡርና ታላቅ ዓላማ ለማሳካት ኢትዮጵያ ለዓለም አቀፉ ማህበረሰብ ህሊና ያላትን ተከታታይ ጥሪ ታቀርባለች። ሀገሪቱ እንደ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የልማት በይነ መንግስታት ባለስልጣን ያሉ ዓለም አቀፍ ተቋማት እንዲሁም ተጽዕኖ ፈጣሪ የሆኑ የዓለም ሀያላን ሀገራት የኢትዮጵያ ወደብ አልባነት ያለበት እጅግ ጥልቅ የሆነ ኢፍትሐዊነት እንዲገነዘቡና እውቅና እንዲሰጡ ትጠይቃለች። ሰላማዊ ድርድሮችን በማመቻቸትና ፍትሐዊ መፍትሄን በማሸማገል
ዓለም አቀፉ ማህበረሰብ አንድም ጥይት ሳይተኮስ ይህን ታሪካዊ ስህተት ለማስተካከል ትልቅ ሚና ሊጫወት ይችላል። ወደ ባህር የመመለሱ ጉዞ የማይነጣጠለውን የአፋር ሕዝብ ቅርስ የሚያከብርና የ130 ሚሊዮን ኢትዮጵያውያንን የህልውና ፍላጎቶች የሚያሟላ ህጋዊ እንዲሁም የጋራ ተጠቃሚነትን የሚያረጋግጥ ስምምነት ለመፍጠር ያለመ የዘላቂ ሰላም ፍለጋ ጉዞ ነው። የሀገሪቱ የወደፊት ዕጣ ፈንታ ባለፉት ዘመናት ጨለማዎች እንዲወሰን በማትፈቅድ ሀገር ጽኑ መንፈስ እየተመራ የሐዲስ ፍትህ ንጋት ከአድማስ ማዶ እየታየ ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ ፕላስቱ ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት